ሰላም ጤና ይስጥልን ክብራትና ክብራን የቤንጃ ፖድ ቤተሰቦች እንደምን አላችሁ? በያላችሁበት ሁላችሁም ሰላም ሁኑ። ለመላው የክርስትና እምነት ተከታዮች ደግሞ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል እንኳን አደረሳችሁ እንላለን። ዛሬ በጣም አሪፍ ሰርፕራይዝ አለ። አብሮኝ ያለው ሰው ማን እንደሆነ አታውቁም። እኔ ይጥላል እንግዲህ እንደዚህ ሽክ ያደረገችኝ ስታይሊስቴ ታውቃላችሁ። ሰላም ጤና ይስጥልን ውድ እኔ ቤንጃ ፖድ ተከታታዮች እንደምን አላችሁ? ያው ዛሬም በአዲስ ፕሮግራም ተመልሰን መተናል። እንኳን አደረሳችሁ ለበዓሉ። ግን ከእንግዳችን በፊት እንግዳችን አይደለችም እንደ ሆስት በላት። ያው ተዋቂ ሰላም ጤና ይስጥልን። ሰላም እሺ ሰላም እንኳን ደህና ቆያችሁኝ። እንኳን አደረሳችሁ። እንኳን አደረሰ። ፍሮይኒ ኪዱ ባላለሁ። ኦኬ እስቲ ለዚህ ወደዚህ ሙያ ለመግባት ምን አነሳሳሽ? ከልጅነትሽ ገባለሁ ብለሽ አስበሽ ነበር? ያለሽ እንኳን ደህና መጣሽ ፍሬ። እንግዲህ ዛሬ በዓል ከመሆኑ ጋር ተያይዞ አሪፍ በዓል እንዳሳለፋችሁ ተስፋ እናደርጋለን። እኛም እንግዲህ ከእናንተ ጋር ለመገናኘት ተሰይመናል ማለት ነው። እንደሚታወቀው ግን ወደ ሀሳቡ ከሜዲ ፊት ሰብስክራይቡን ተውከው አይደል? እንግዳ መጣብኝ። እንግዳ ሀሳብ ተሰረቀ። እንግዲህ ለዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ የደውል ምልክት በመጫን እንደሁል ጊዜ የምንለቃቸው ቪዲዮዎች ይደርሷችኋል ማለት ነው። ሁላችሁም ይህን ቪዲዮ ላይክ በማድረግ ትጀምራላችሁ። ላይክ ማድረጋችሁ ላልደረሳቸው እንዲደርስ ሁሉም ቦታ እንድንታይ ይረዳናልና ሁላችሁም ላይክ ማድረጋችሁን አትርሱ። ሰብስክራይባ ደግሞ በፍጹም እባካችሁ። ቢኒን ባለፈው እንዳያችሁት እድል ሰጥቼው ነበረ፣ ግን ሰብስክራይብ ያስደረገ አይመስለኝም። ለፍሬም እንትን እንዲሆን ዌልካም መቀመጫ እንዲሆን ሰብስክራይብ አድርጉ ላይክ እንዲሆን እንግዲህ በተወሰኑ ጊዜያቶች በተመቸ ጊዜ እንግዲህ ወደፊትም አብራን ትመጣለች አይደል? እስቲ ደግሞ እናንተም ትምጣ የሚለው ደግሞ በኋላ እንደሚታወቀው እንግዲህ ሰሞኑን ባለፈው ሳምንት አልመጣንም። ያልመጣብንበትን ምክንያት እረፍትም በሉት ሌላም ነገር ወሰዱት ብቻ እረፍት ላይ ነበርን። አሁን በዚህ ሳምንት ተመልሰናል። ሰሞኑን ከተፈጠሩ ጉዳዮች መካከል እናነሳለን። ከመጥፎ ከምንጀምር እስቲ ካሪፉን ጀምርና ትላንትና ያሬድ ነጉ ቃሊቲ ነበርና ከመሄዱ በፊት ያሬድ ነጉ ቃሊቲ ወረደ የሚል ዜና ነበር መጀመሪያ የነበረው። የሚገርመው ፍሬልሽ ዜናውን አንድ ሰው ነው ያነገረኝና ቃሊቲ ወረደ ብሏልኝ። ከዛ በኋላ ማለት ቃሊቲ ወረደ ስትባይ የምታስቡ ታስሯል። ደግሞ እንዳይታሰር ቃሊቲ የሚወርዱ ሰዎች ፍርደኞች ናቸው። የምጠብቁ ታስሯል ምናምን ነገር ነው። ግን ያው አንዳንድ ሰዎች ሲነግሩሽ ኢትዮጵያ ውስጥ ችግር አይደለ? ምንድነው ታመመ ሲባል ሞተ፣ ወደቀ ሲባል ተሰበረ ነውና ግን የሄደበት ጉዳይ በጣም ደስ በሚል ሁኔታ ደስ የሚል ዓላማ ነበረ። እስረኞችን ሄዶ ለመጠየቅ በበዓል ቀን አይዟችሁ ለማለት ነው። ሲሄድም ባዶ እጁን አልሄደም። ባዶ እጁን ነው የሚባለው። አረቄ የያዘም 3 በሬ የያዘም ባዶ እጁን ነው አልሄድ ለማለት የፈለኩት የሆነች ነገር ያዘም ሰው የሆነ ማአትንም ነገር ያዘ ባዶ እጁን አልሄደም። 3 በሬ በማረድ ወይም ደግሞ በማቅረብ እንዲሁም ኮንሰርት ለእስረኞች አቅርቧልና እስቲ ምን ትያለሽ? ምን ነው በፊት ግን መጀመሪያ ላይ ነበር ታርሷል ቦታው። እሺ አዲስ ወጣሽ ካፒታል አትቀልዳለች። በጣም ቆንጆ ሀሳብ ነው ማለት እንደዚህ አይነት ነገር እኔ ሰምቼ አላውቅም። እንደዚህ ተደርጎም አይቼም አላውቅም። አሪፍ ነው ይባላል። አሪፍ ነው። እንደውም ምን አይነት ቀላየው መሰላችሁ? በጣም ኮንሰርቱ ምርጥ ከመሆኑ የተነሳ ማንም ሰው አቋርጦ ወደ ቤቱ አልሄደም። አይቻታል። ያው ከዚህ በላይ እንግዲህ በልቦልትና ባሰ መጀመር ይላል። ዲርስ ቢል ምን ሜጃለው ባራጨልሽ። አይቻለሁ። እሱን ግን እንትን ደስ ይል ነበር። ተቆርጦ ቪዲዮዎች አይቻለሁ። እንዴት ነው ግን ማለት ሴቶቹን ያዩት ወንዶቹም ጋር ያደረገው በተራየ ተቀያየሩ አይቀላቀልም። ወንድና ሴት እስረኛ ታውቃለህ። ድንገት ያየሁት ቪዲዮ እኔ ለሴቶቹ እያቀረበ ነው ያየሁት። ምናልባት እንግዲህ የተወሰነ ለነሱ ካቀረበ በኋላ ደግሞ ወይ ሴቶቹ ይገቡና ወይ ወንዶቹ ይመጡ ይሆናል። ለሴቶቹ ብቻ ከሆነ ከባድ ነው አይደል? ምን ትያለሽ እንደ ሴት ይሄን ጉዳይ? መጀመሪያማ ለሴቶች ነው መቅረብ ያለበት። ከዚህ የተሻለ እንደማትይኝ ተስፋት
አቅርበዋል። እንግዲህ ቢበረታታል ማለት እንደዚህ አይነት ነገሮች ለመለመድ አለባቸው። በውጭ ዓለም አለ የተለያየ ሊያም ይሄ በዓል ተጠብቆ አይደለም የተለያየ እነዚህ ታዋቂ ሰዎች አንደኛ እስር ቤቱም እንደነዚህ ነገሮችን ኢንቫይት እያደረገ ሰዎችን ይቅርታ አርማት ማረሚያ ቤት ነው የሚባለው እስር ቤት አይባልም ለመታረም ነው ሰው የሚለው አስተካክሉ ተብሏል ግን ይሄ ነገር የምር ግን የኢትዮጵያው ነው እስር ቤት እያልኩ ያሉት የውጭ ሀገሩ ማረሚያ ቤት ነው በቃ እንመለስ ወደ ጉዳያችን ጠንከር እናድርገው እሺ ለማንኛውም ማረሚያ ቤት እንግዲህ ሰዎች የሚታረሙበት ነው ኦፍ ኮርስ ስታርማቸው ደግሞ ሳይኮሎጂካሊ እነዚህ ሰዎች ምንም ነገር እንዲሰማቸው ማድረግ የለብም ማለት እንደው መመጸጸት ብቻ ሳይሆን መማርም ጭምር ነውና መሆን ያለበት ከዛ አንግል ያሬድ ነጉ ይመል የሚያሰኝ ስራ ሰርቷል አቤት ቲቪ አነጋገር ይያሰኝ አው ግን እንትኑ ያደረገው ነገር አሪፍ ነገር ነው ምንም ያው ያሬድ ነጉ ብዙ ጊዜ በእንት ነው የሚታወቀው አይደል ጥሩ ነው ይቀጠቀጣል ምንም ይሰራል ምናምን ይቀለድበታል ምናምን አንዳንድ ደግሞ አሪፍ ነገር ሲሰራ ደግሞ ጥሩ ነው ምናምን መባል መበረታታት ይገባዋል ጥያቄ ነው ለእናንተ ለሁለታችሁ አሁን ማምጠይቀው ማለት አንተ ወንጀል የተሰራብህ ሰው ሆነ አንድን ሰው ከሰ ወደ ማረሚያ ቤት እንዲወርድ ካረከው በኋላ እየጨፈረ ስታዩት በቪዲዮ ምን ማለት ደስተኛ ሆኖ ስታዩት ምን ይሰማችሁ ከዛንገል እንደ ተበዳይ ሆነ ስታየው ከባድ ነው ምክንያቱም ያው አንተ ላይ የሚደርስብህ ነገር ይሄ የወጋ ቢራሳ የምትባለው ነገር የሚከብድ ይመስለኛል ግን በዛው ልክ ደግሞ ጥፋት አጠፋህ ማለት በዛው ጥፋት ላይ ተቀጥላለህ ማለት አይደለም የሰው ልጅ ከስተቱ ይማራል ኦኬ እንደዛ ነው የምረዳው ስለዚህ አንቺ ላይ የሆነ ነገር ያደረሰ ሰው ብታየው ምንም ፊል በቃ የሚገባውን ነገር እዛ አግኝቷል ማረሚያ ቤት ገብቷል ከዛ ትምህርት ወስዷል ብዬ ነው ማሰብ የምፈልገው በዛ መንገድ ብሄድ የሚቀልኝ ይመስለኛል አሁን ከዚህ በላይ ነው ያሳብ ከኪታችን እሷ እንዳለችው ብዬ ነበር እንትን ነው ለብኝ ኦፍ ኮርስ ሰው ነው አይደለም ሲጨፍር ማየት እድሜ ልክ ተፈርዶበት በቂው አይደለም ብለህ ልታስብ ትችላለህ እንደ ጥፋቱ ክብደት ወይም ቅለት የታሰረበት ምክንያት ወሳኝነት አለው ገንዘብ ስለሰረቀብህና የሰውን ህይወት ያጠፋ በኩል አይን አታየውም ስለጨፈረ ምክንያቱም ገንዘብ የሰረቀውን እዛ ሲጨፍር ብታይ ይሄኔ በኔ ብር ነው የሚጨፍረው አትለው አሁን እነሱ ግን ሲያዝናኑ ግን ካታጎሪ የሚለዩ ይመስለኛል አይለዩ እኔ መሆን የለበትም ይመስለኛል ከፍተኛ ወንጀል የሰራ ያልሰራ ተብሎ ለምን እንደዛ አይመስልም ለምን አሁን ዲስክሪሚኔሽን ነው እንትን ነው አገብቷል አንዳንድ አሉ አይደል በጣም ይመስለኛል ነው ላይሆን እኮ ይችላል የሆነ እንትን ልበል ይቅርታ አቋራጭ አሁን እስር ቤት ላይ በጣም ከፍተኛ ወንጀል የሰሩ ለብቻቸው ቦታ የሚሰጣቸው መንቀሳቀስ ማይፈቀድላቸው ምናልባት እነሱን ለማለት ፈለክ ይመስለኛል እና ለምሳሌ አሁን እንዳልኩ በነፍስ ለምሳሌ እንደ አሁን ቅድም ያለውን በስርቆት ሊሆን ይችላል ቀላል ወንጀል ሊሆን ይችላል ግን አንተ ላይ በአንተ ፋሚሊ ላይ ወይ ነፍስ ማጥፋት ምናምን ያደረሰን ሰው እንደዛ ብታየው አሁን እንደምትሉት ይሰማሃል ብዬ አላስብም እኔ ቢኒ ታርሟል ምንም ችግር የለም ምናምን እኔ የወለኩ ነገር እኮ ስላላስጨረስከኝ ስለማታስጨርሰኝ ነው ሁሌ እንጂ አጨርስማ አይ እንትን ነው ነገርኩ ፊሊንጉ አለ ይሰማሃል ስታየው ግን ደግሞ ማሰብ ያለብን መሰለህ አሁን እንደ ግል ተበዳይ ብቻ ሳይሆን ለአንተ እኮ ተሰጥቶ በቃ ፍርድ ተከናውኖልሃል የሆነ ሰው በአንተ ሰው ላይ የሆነ ወንጀል ሰራ ለዛ ወንጀል ይመጥኗል የሚባለውን ቅጣት ተላለፈበት በሚተላለፈበት ሰዓት በቂ አይደለም ነው በክርክር ተወስኗል ካመንክበትም አላመንክበትም ያ ሰው ሲገባ መንግስት ደግሞ ወይም ደግሞ ያሰር ቤት ሊያደርገው የሚችለው ነገር ምንድነው በሚገቡበት ሰዓት ያ ሰው ወንጀለኛ ነው ለጥፋቱ በቂ ተመጣጣኝ ነገር አግኝቷል ከዚህ ማረሚያ ቤቱ የሚያስበው ምንድነው እንደ አሰራር እንደ ስታንዳርድ ከዛ በኋላ ሲወጣ መልካም ዜጋ መሆን አለበት ህብረተሰቡ ሊጠቀም የሚችል መሆን አለበት እትሜን ሰውለ ኦኬ በቃ ይሄ ሰው ጥፋተኛ ነው 25 አመት ሙሉ ጨቆና ነው ጨለማ ቤት or something ምናምን ብለው ይሄ ሰውዬ ከትላንት ከነበረው በላይ ጭራቅ አርጋው አታወጣው አዎ ይሄኮ መልካም ነገር በማድረግ ግን ሰውየው ትላንትናውን ጥፋተኛ ስሜቱን ትጨምርበታል ገብቷል ይሄ መዝናናቱንም ጥሩ ስራ እዛ እንግዲህ የሚሰሩ የተለያዩ ሙያ አለና እነዛ እንደ ቀልድ ያባከናቸውን ጊዜዎች እንዲያስባቸው ታረጋቸዋለህ ሲወጣ እንደውም ብዙዎቹ ብዙ ነገር ሲሰሩ ታያለህ
ከዛ አንግልም ማየት እንችላለን። በዚህ ነው እንግዲህ ተመልካቾችም የራሳቸውን ሀሳብ ይሰጡበታል ኮሜንት ሴክሽን ላይ። ሁለተኛ ጥያቄ አለኝ። እሺ መቀረጻቸው ስለ ፕራይቬሲ እስረኞች አይደሉም? አግባብ ነው ተቀርጸው መለቀቃቸው የምትሉት ነገር አለ? አይ አይደለም አይደለም ምንም አይደለም ኖርማል ነው። ይኸውልህ ኮንሰርት ሲዘጋጅ በቴሌቪዥን ሲተላለፍ ነፃ ሰው ነው ነፃ ፍቅር ራሱ ሄዶ ነው የሚገባው። እነዚህ እኮ በወንጀል ተጠይቀው ፍርደኞች ናቸውና ፈቃዳ ያለ ተቀርጾ መፖሰቱ ትክክል ነው ወይ አይደለም ወይ የሚለው እንዴት ነው የምታዩት? ነው እኔ ኮንሲደር መደረግ አለበት ብዬ አላስብም። እሱ ነገር በጣም የሚገርም ነገር በጣም የእስረኞች እኮ መብት በጣም ብዙ እንትን እኮ አለ። መብት አይጠየቅ የነሱ መብት አይከበር እያልኩኝ አይደለሁም። ግን ይኸውልህ ለምሳሌ አሁን ቅድም ካልኩት ጋር የሚያያዘው ያን ሰው እንደ ኖርማል ሰው ብናስበው እንደ ኖርማል ሰው ምልህ በቃ በአንድ ወቅት ማናችንም እኮ በህይወታችን ውስጥ ጥፋት እናጠፋለን። የጥፋታችን ቅለትና ክብደት የምንገኝበት ቦታ ነው። ሰውየው ለመታየት ፈቃደኛ ነኝ ይበል እንጂ አንተ እስረኛ ስለሆነ እሱ ልታዘው ትችላለህ። ይኸውልህ ምን ትሆናለህ እኮ መሰለህ ፕሮግራሙ ይዘጋጃል። አንተ ስላልፈለግ ፕሮግራሙ አይቀርም እንዴ? ስለዚህ ካልፈለግ መውጣት አለብህ። እኔም ፕራይቬታቸው ቢጠየቅ ባይ ነኝ አይደለ? ማለት አሁን ለምሳሌ ኖርማል እንደ ኖርማሊም ስታስበው ቪዲዮ ላይ መግባት ማይፈልግ ሰው አለ አይደለም? ወንጀል ሰርቶ ኖርማል ንጹህ ሰው ቪዲዮ ላይ መቅረብ ማይፈልግ ሰው አለ። ወንጀል ላይ ሲሆን ደግሞ ከፍ የሚል ይመስለኛል። ስለዚህ የፕሮግራም ሊዘጋጅ ነው እንዴት ነው መሳተፍ ይፈልጋል መሳተፍ ማይፈልጋ እንደዛ ይመስለኛል እንደኔ አስተሳሰብ። እኔም እንደዛ ነው የሚመስለኝ። ዞሮ ይሄ የሚያነሳ ነው እንደው እስቲ ከዚህ አንግልኔው በማለት የተደረገው ነገር ግን በጣም የሚያስብል አሪፍ ነገር ያ አንድ የመጨረሻ ልበልና መቸለት አንድ ቪዲዮ አይታችሁት ሊሆን ይችላል። እንዳለ ጌታ ከበደ ፖድካስት አላቸውና ጸሐፊ እንዳለ ጌታ ከበደ የሚያዘጋጁና እዛ ላይ አንድ የቀረበ ጋዜጣ ዶክተር አለና የእሱ አንድ ማሳያ ነው። በትላንት ህይወቱ ላይ ጥሩ ያልነበረ ባጭሩ ግን እስር ቤት ገብቶ ያ መጽሐፍ ጻፈ እኮ አመፀኛው ክልስን የጻፈው ዳንኤሉክ እና ያን ጽፏል ገብቷል። ማረሚያ ቤት የሚባለው ነገር ያን ስሜት ነው የሚሰጥ። ሰዎች በዛ አይነት መልኩ ሲወጣ ደግሞ እየሰራ ያለው ነገር እያየን ነው። ስቲል ነው ፕሮግራም እንኳን ሲጀምር በጸጸት ስሜት ነው የቤተሰቦቹን ይቅርታ ተቀበላችሁኝም አልተቀበላችሁኝም ብሎ እንግዲህ መጽሐፉን አብዛኛውን ፓርት ስለ ይቅርታ ነው የሚያወራው ብሎ ነው ተናገረውና ይኸውልህ መልካም እስር ቤት ውስጥ መልካም ነገር ባረከ ቁጥር ሲወጣ ያ ሰው ለሌሎች የሚተርፍ መልካም ነው የሚሆነውና ከዛ አንግል ነው እላለሁ። አይ ዳንኤሉክ እንኳን መልካም ነገር እስር ቤት ውስጥ ስለገጠመው አይደለም እሱ የራሱ ሰበና ነው። ምክንያቱም መጽሐፉን እኔ ተርኬዋለሁ ራሱንም ኢንተርቪው አድርጌዋለሁ ለዚሁ ቤንጃ እንትን ላይ እሱን ኢንተርቪው አድርገ ነው በዙም እና ኤኒዌይ በቃ እንለፈው እንግዲህ ከዛ ጋር በተያይዞ ሁለት ሰዎች ከዚህ ዓለም በሞት ተለይተዋል። ይሄም በመናወራበት ሰዓት የመጀመሪያው አርቲስት ማለት ይከብዳል። አርቲስት የበፊቱ አርቲስት ከዛ በኋላ አክቲቪስት። ለምን አርቲስት ታይትሉን አርቲስት ነው? ለምንድን ነው አርቲስት? ዜናው ላቀ አይ በትክክል ጥሩ ዋው እንዳይመስል አርቲስት ማለት ይከብዳል አለ። ለምን እንዴ አርቲስት ነው እንዴ? አርቲስት እንደታልተፋቀም እሺ አርቲስትና አክቲቪስት ሰለሞን ተካልኝ ከዚህ ዓለም በሞት ተለይቷል። እንግዲህ ሁላችንም እንደምናውቀው ሰለሞን ተካልኝ በፊተኛው ዘፈኑ አንቺም 00 በሚለው አልበም እናውቀዋለን። በ1989 የወጣ አልበም ነበረው። የድሮን ስርዓት በመቃወም የኢህአዴግ ዘመን በመቃወም እንደገቡ ያለው ነገር በመቃወም አንቺም 00 ከፍቷል ዘመኑ ሰው አትመኑ የሚለውን ዘፈን የዘፈነ ነበርና እንግዲህ ከጊዜያት በኋላ ይሄው ሰለሞን ተካልኝ ምንድነው የዜግነት ፖለቲካ አቀንቃኝ የነበረ ሰው ነበረ። ከጊዜ በኋላ ግን የብሔር ፖለቲካ አቀንቃኝ ሆኖ ከዛ በኋላ እንግዲህ መታቁን ታሪክ ነገሮች ብዙ ነገር ሲያደርግ የነበረ ሰው ነበረ እና እንግዲህ ይሄ ነገር ሰምተናል። የመጀመሪያው እንግዲህ ትንሽ እኔ ከመጀመሪያም አንተ እንደዚህ ያልኩበት ስሜት
ዛሬ ጠዋት ነው። እኛ አሁን እየቀረጽን ከመቅረጻችን ከ2 እስከ 3 ሰዓት በፊት ነው እንትኑ የወጣው። ጠዋት ነው እየቀረጽን ያለ ነው። ያው ሰኞ ነው ዛሬ። ብዙ ፖስቶችን ሳይ ልክ አሁን በዛ ስሜት ስለሆንኩ ነው ብስሬም ለምን እንደዚህ አትልም ምናምን የሚል ውስጥ የገባሁት። ለምንድን ነው መሰለሽ አንድ ሰው የራሱ አመለካከት ሊኖረው ይችላል። ማናችንም ተመሳሳይ አስተሳሰብ ሊኖረን አይችልም። በቁም እያለን ካንቺ ጋር እንትን ላደርግ እችላለሁ፣ ልከራከር፣ በሀሳብሽ ላልስማማ እችላለሁ ምናምን። ልክ ስትሞጪ ለዚህን ያንቀዠቀዠው የታባቱ ይባላል። ይሄን እንደዚህ አይነት ጽሁፎች ነው ሳየ ነበርና ይሄን ምንም አልተመቸኝም። ሰውየው ላይመቸኝ እኮ ይችላል ያደረገው ነገር፣ ግን ሞት አይደለ በቃ እንዲህ አድርጎ ነበር ብለን ልናነሳ እንችላለን እንጂ የታባቱ እንደዚህ ስላደረገን የሞተው ብለን ፈራጆች መሆናችንን ነው እኔ በጣም እየተቃወምኩ ያለው። ሳይ የነበረውም በዛ ልክ ነው። እሱ እንደዚህ ነበር እንዲዘረኛው አንዴ እኮ አይደለም የሚሆነው። ሰለሞን እኮ እያለ እኮ ስንት ኤርትራ ውስጥም ገብቶ ምን ሲያደርግ እንደነበር ይታወቃል። ከነበሩት ብዙ ጊዜ ነው የቀያየረው የተገለባበጠው፣ ገብቷል፣ ይታወቃል። ያን እኮ ላትደግፈው ትችላለህ። ይሄ የዘር ፖለቲካ የሚባለው ነገር ያው አንዴ የመጣብን በሽታ ነው። ሰዎች በዘራቸው የሚገፉበት እንደገና ደግሞ ወደ ዘራቸውም እንዲገቡ የተደረገ የሆነበት ሁኔታው እየግድ ተገዶ ይገባል። ፈልጎ ደግሞ ወደ ዘሩ የሄደ ሰዎች ደግሞ አሉ። በዛ መልኩ ላንስማማ እንችላለን። ሀሳብ ሲሞት ግን ይሄ ታባቱ ይሄው ለዚህ ነው ምናምን መባሉን ግን እኔ አልስማማ። እኔም እስማማለሁ ከቤጃ ሀሳብ ጋር። ምክንያቱም ማንኛውም ሰው የራሱ አመለካከት አለው፣ የራሱ ሀሳብ አለው። የምጋጨው ከሀሳቡ ጋር ነው እንጂ ከሰውነቱ ጋር አይደለም። ከሀሳቡ ጋር ነው የምጋጨው። እና ምናልባት እኔ ያየሁበት ለሆነ ነገር ያየሁበት አመለካከት ለእኔ ልክ ሊሆን ይችላል፣ ሌላ ሰው ያየበት አመለካከት ልክ ሊሆን ይችላል። ልግባባውና ሀሳቡን ላስቀይረው የምችለው በሀሳቦች ነው እንጂ አሁን እንዳልከው የታባቱ እልህ ውስጥ ነው የምከተው። ያንን ሰው ወደ ትክክለኛው መንገድ ሳይሆን እልህ ውስጥ ነው የምከተው። ከሞተ በኋላ ነገሩ ኖ በህይወት እያለ ነው የምልህ። ከሞተ በኋላ ግን ያው ሞት አይወቀስም። እኔ እንደዛ ነው የማምነው። ለዚህ ነው ሞት አይወቀሽ። እንግዲህ ሁለታችሁ እንደዛ ካላችሁ ዘንዳ በእናንተ ላይ ለመጨመር ያህል እኛ ላይ አንጨምር፣ እዛው ራስን ስለጨምር ምን አለ መሰለኝ ማናችንም ሳናውቀው ብሔርተኛ ነን። አሁን ስለሱ ብሔርተኝነት ለማውራት አይደለም። አንዳንድ ጊዜ ከሰው ሀሳቦች የምትጋጨው በምን አይነት መልኩ መሰለ? ሀሳብን በሀሳብ መሙገት እሰየው፣ እሱ አይደለም ይኸውልህ። ወይም ደግሞ መነሻ ምን ነበር? መነሻ ስልህ ትላንት የዜግነት ፖለቲካ አቀንቃኝ ሆኖ ዛሬ ላይ የብሔር ስለሆነ እሱ ችግር የለብኝም። በዛ ነገር ውስጥ የምታስተላልፈው መልእክት ነው። ለምሳሌ ያህል ሰለሞን ትልቅ የሚወቀስበት ነገር የአንድን ብሔር አሁን ስም አንጠራም፣ የአንድን ብሔርን ህዝብ እንደ ህዝብ ይፈጅ ይለቅ የሚል መልእክት ሲያስተላልፍ የነበረ ሰው ስለነበረ ነው። ከዚህም ወገን ያኛው ይፈጅ ይለቅ ያለ ሰው የለም። እሱን አይደለም እያልኩ ከየትኛውም ወገን ያለ የለም ወይ ነው? ሀሳብ የሚባል ተመልካች እኔ ደሜን እያፈላው ነው። እሺ አቀዝቅዘው ወደ አመት ነው ግን ምን መሰለህ ቢኒ አሁን ይኸውልህ ከዚህም አይባልም የለም አይደለም እያልኩ ያለሁት የምናወራው ስለሱ ስለሆነ ነው። አሁን ኢንጀነራል እኮ ነው የምናወራው። ያው የኛ ፕሮግራም አላማ አንድን ነገር የነበረን ነገር መነሻ እናደርግና ግን እንዳጠቃላይ ስለምናወራ ነው። ለሁሉም ይመለከታል ለምናወራው ነገር። ሰውነት ይቀድማል፣ ብሔር ወይም ዜግነት አይደለም የሚቀድመው ሲጀምር። ከኢትዮጵያዊነት በላይ ሰውነት ነው ሊያሳስበኝ የሚገባው። ገብቶሃል አይደል? በዛ እይታ መታየት አለበት። ሁለተኛ ደግሞ ፖለቲካውን አክቲቭሊ የሚንቀሳቀስ ሰው የሚያውቀው ሰው በዛን ያህል ልክ ሲወርድብህ ወይም ደግሞ ከጀርባው ምን አይነት ነገሮች እንዳሉ ስታቅ ትንሽ እንትን ይላል እንጂ ማንም ሰው ያመነበትን ነገር እኮ እንትን ማለት ይችላል እኮ። አንተ ችግር ምኑ ጋር ነው? አሁን ሰለሞን ጉዳይ ላይ ምንድነው ምኑ ጋር ነው አንተ? እኔ ለምን ያኛውን ሀሳቡን ደገፈ ለምን አይደለም እንደ ህዝብን ይለቅ የሚለው ነገሮች ማስተላለፍ ላይ እሱ ላይ ብቻ ነው። ብቸኛና አንድ ሰው ነው ወይ ይሄን እያለ ያለው በዚህ ሰዓት? እሱ አመክንዮ አይሆንም አሁን ያቀረብኩት ነገር ኖ አንተ አሁን የምትለው ችግሩ እንደዚህ ያለ ሰው ነው። ስለዚህ ታባቱ እንደሚሉት ልትለኝ አይደለም እኮ ምን አሁን ይኸውልህ እያለ እነዚህ የሚነሱት ሀሳቦች ለምን አልተሞግት? የሚሞግት ሰው ሞግተው በቃ አሁን ሲሞት ግን እንደዛ መባል አለበት? ይኸውልህ ለምን ሞት? ይኸውልህ አሁን እሱን ነገር እኮ ማላነሳው ውሃ የማያነሳ ነገር ስለሆነ ነው። ሶ ሲምፕል የኔ መልስ እሱ ላይ
ያንተ ህይወት በእጅ አይደለች በፈጣሪ እንጂ በቃ ስለዚህ ሰዎች የታባቱ ሞተ የሚለውም መቼ እንደሚሞት ያውቀው ገብቷል አይደል ስለዚህ እሱ ላይ ክርክር ማድረግ አልፈልግም እንደነዚህ አይነት ሰዎች ልብ ይስጣቸው ለመሰል አሁን ይሄንን የምናወራው የምናይበት መነጽር እንዲስተካከል ሰዎች በሐሳብ ልናሸንፈው መሞገት ከዛ ባለፈ በቀጫራሰሱ ወደሚጠየቅበት ቦታ ሄደ ፖለቲካ የሚያቀርቡ ሰዎች እኮ ሲሞቱ ያዘንላቸዋል እንዴ ያናደዱ ገብቷል አይደል ግን እሳቢው ላይ እንጂ ህዝብን እንደ ህዝብ ይለቅ or something ሳይሉ ግን የሚደግፉትን የፖለቲካ አይዲዮሎጂስ አቀርበው ያናደዋል ተከራከራቸዋል ግን ሪስፔክት ታረጋቸዋል በዛ እይታ ነገሮች እንድናይ ነው ይሙት እኛ ማንነን ሲጀምር ይሙት ምንለው እኮ እሱን ያልተስማማኝ ነገር በጣም ብዙ ሰው እንደበተናደደበት እንዳዘነበት ምናምን አቃለው ገብቶሻል በቃ ግን አለፈ ወደ እውነቱ ቦታ ሄደ ወደ ዋናው ወደሚጠየቅበት ቦታ ሄዷል እና እንዲህ ሆኖ እንዲህ ስላደረገ ነው እንዲህ የሞተው እቺን ስለተናገረ ነው ማለት ግን አይተበቅም የሞተን ነገር ሞት ያነሳዋል እንግዲህ ዛሬ የቫቲካኑ አስፋው ስለ ሰለሞን አልተቀለለችው ተክሊሎች አይ ተቀለለ አይ ሐሳቡ ላይ ፎከስ ማድረግ አለብን እኔ እንደዛ ነው ከሰው ጋር ስለ ሐሳብ ስትከራከር ካንተ ጋር አይደለም መጣላት ያለብኝ ከሐሳብህ ጋር ነው ምናልባት ብስለይ እንዳልከው ይሄ እንደ ህዝብ ይለቅ እንደ ህዝብ እሱ ነገር አያስማማ ያ ነገር በጣም ምንም የማያከራክር ኔጌቲቭ ነገር ነው ግን እኔ የምደግፈው አካል ወይ ደግሞ እኔ የኔ ነው ብዬ የምለው አካል ከሐሳቤ ጋር መከራከር ይችላል So thank you እንግዲህ መግቢያችን ዛሬ በጣም ረዝሟል ባጭር የመጨረሻው መግቢያ እንደ መግቢያ እንትን ምንለው ፖፕ ፍራንሲስ የካቶሊክ ጳጳስ በቫቲካኑ ሞተዋል እንግዲህ በ1936 ወለው 2025 ላይ ሞተዋል እንግዲህ ያው ቢቲቪ ያወራው ዜና ማንንም አይቀርም ከቲቪ ትንበያና ምንድነው የሚያስቀው ምንድነው የሚያስቀው ታጋለ ቲቪ ላይ ፍሬ የምትባል ሆስት ቤንጃፖር ላይ ትመጣለች ተብሎ ነበር መጣች ተተንቢዮ ነበር እንግዲህ ከዚህ በፊት ምሮ ሲፍተር ሳይሞት ሞተ አሉና ደፉት ከዛ ቀጥሎ ፖፕ ፍራንሲስም ከዚህ በፊት ቲቪዎች ፋና ወር ቲቪ ተሳስቶ ነበር ወይስ ፖፑ ታሞ ሆስፒታል ነበሩ ከዚህ በፊት ይሞታሉ ተብሎ ከዛ ወደ እኛም ሰርተነው ነበር ካሳውስ ጊዜ ነው ከዚህ በፊት እኔ ምፈራው ግን እኮ ብለን ነበር እንዳይሉ ነው እኮ ብለን ነበር መጫወቻ ሐሳቡን አቅርበን ነበር ያ እና ከዛ ሞቷል እንግዲህ ከዚህ ቀጥሎ የሚኖረው ስነ ስርዓት አዲስ ፖፕ የመምረጥ ስነ ስርዓት ነው ከሳቸው የቀብር ስነ ስርዓት በበለጠ የሚጠበቀው ቀጣዩ ፖፕ ማን ነው የሚለው ነው የራሱ ስርዓት አለው ተዘግቶ ፖፖቹ የካርዲናሎቹ ብቻ የሚሰበሰቡበት ነው በር ይቆለፋል ቁልፍ ከውስጥ አይደለም የሚሆነው ከውጪ ነው መጨረሻ ላይ መመረጡን የሚታወቀው ነበር የሚከፈትላቸው የቫቲካን ቋንቋ ይደስ ቫቲካን ወሰድከኝ ቫቲካን አንድ የጨስ መውጫ አለችና በዛ መውጫ ጨስ መውጫ ይቃጠላል ድምጽ ይሰጣሉ የድምጽ አሰጣጥ ሂደት አለው እሱን ብዙም ስለማናውቀው ጀስ እንትን አንልም ግን ድምጽ ይሰጣሉ ቮት ነው የሚደረገው ከዛ በኋላ ያቺ ጨስ ስትወጣ ነጭ ጨስ ከወጣ ተመርጧል ማለት ነው ስለዚህ በሩ ይከፈታል ጥቁር ከወጣ ግን ስቲል ነው ገና ነው የፖፕ ፍራንሲስ ላይ ብዙ ረጅም ጊዜ ነበር ይፈጀውና በዛ መሰረት ነበር እንግዲህ ነፍስ ይማር እንላለን ያንጃለቱ ተከታዮች በሙላ ካቶሊክ ሰው ነፍሳቸውን ይማር እንግዲህ ይሄን ይመስላል እንግዲህ ቅርታ አርጉልን የሞት ዜና በስቷል ያው ከበዓሉ ጋር ካለባብሳችን ጋርና ያወራነው ነገር ዙም አይገናኝም አለደም ወደ ዋናው ርዕስ እንሄዳለን ሌላው ቀጣዩ ጉዳያችንና ዋናው በትላንትናው ዕለት ገነት ንጋቱና ረዳት ፕሮፌሰር ሲስም ነገር ታውቂያለህ ከስር ሙልጌታ ጀዋሬ በድጋሚ ተጋብተናል ብለው ፖስት አድርገዋል ያው እንዳጠቃላይ በጣም አሪፍ ነገር ነው መመለሳቸው ብዙ ሰዎች ግን ልክ ትላንትና እንደ ሰርፕራይዝ ነው ያዩት ነገሩን ማለት ነው ብዙ ሰው ሲያየው
ልክ ድንገት መጥቶ ሰርፕራይዝ። ከዛ በፊት አንድ ቪዲዮ ለቀው ነበር። በነገራችን ላይ ብዙ ቪው የለውም እሱ ቪዲዮ ወደ 40,000 ቪው ምናምን ያለው እና ሰዎች ለኛ የሚመክሩን የሰጡን አስተያየት ምናምን የሚል ነው። ፓስተር ቸሪ ቁጭ ብሎ አለ ሰዎች ሁሉ ጊዜ የሰጧቸውን እንትን ገባ ብትመለሱ ጥሩ ነው ለቤተሰባችሁ ምናምን የሚል ቪዲዮ ልክ የዛን ቀን የሚገርም አጠገቤ ሰው መጥቀስም አልፈልገው ሰው ነበረ እኔ ነኝ እና የሚገርም በቃ ኢቲቪ በለኝ ትንበይ በቃ ይሄ ነገር ሊመለሱ ነው ማለት ነው ተመልሰው ሊሆኑ ነው ማለት ነው የሚል ብዬ ነበር። ያው አልቆየም። በበዓል 26 ፋሚሊዎቻቸው በተገኙበት 99% ቤተሰቦቻችን ናቸው ብላለች የተገኙበት ተመልሰው ተጋብተዋል ማለት ነው እና ከተለያዩ ከ14 ዓመት በኋላ ነው ተመልሰው እንደገና የተጋቡት ማለት ነው። የተለያዩት ደግሞ የተጋቡት የዛሬ 24 ዓመት ገደማ 14 ዓመት ተለያይተው ነበር 14 ዓመት ተለያይተው ነበር። እንግዲህ ተመልሰው አንድ ላይ ሆነው አራት ልጆች አሏቸው። አራት ልጅ አላቸው። አራት ልጆች አራት ቁጥር ከነሱ ቤተሰብ ጋር ያላት ኮንስፓይሬሲ ልጀምርትን ኮንስፓይሬሲ ልጀምር እና ይሄ ሆኗል። በጣም ጥሩ ነው እንደ አጠቃላይ ሐሳቡ። ከዚህ በፊትም እንግዲህ እኛም ፕሮግራም ሰርተንበታል። ሴፉ ላይ በመጡ ጊዜ 50-50 በሚባል ሰው ተከፍሎ በጣም የተወያየባቸው ነገር ነበረ። ብስሬን መሰሎቻቸው ምን ይላሉ? ይሄ ነገር ልምምድ ነው። የተለያዩ ሰዎች መተው እንደዚህ በየሚዲያው እና በየእንትኑ ተለያይቶ ሰላም መሆንን ማለማመድ መስለኛል አይደል? እንግዲህ ልጨርስ መግለጽ ያለብኝም ነገር ስላለ የመጣችሁን ኮሜንት መሰጣለች። እሱን ዛሬ አነሳለሁና ቀጥል የሚል ሰዎች አሉ። በዚህ አይነት መልኩ መቀጠል የለበትም። ልምምድ ይፈጠራል፣ ትዳርን መፍረስ ማለማመድ ይሆናል የሚሉ አሉ። የኔ ደግሞ አቋምና እኔ መስሎች ደግሞ ምንድነው እንግዲህ አንቺን አቋም ትነግሪናለሽ። ሰው ከተለያየ በኋላ ደግሞ በቃ በፍቅር መኖር ካልቻለ መለያየትን ማበረታታት ሳይሆን መለያየት ግን ግዱ ከሆነና ከተለያየ በኋላ ከዛ በኋላ ሰላማዊ ግንኙነት በተለይ በእኛ ማህበረሰብ ብዙ አልተለመደም። እዚህ ነጮቹ ጋር ነው ያለን። በቃ ተለያይተው ልጆቻቸውን በደምብና ሰላም ሆኖ ፍቅር ሆኖ ልጆቻቸውን አብረው ቢያሳድጉ ምንም ችግር የለውም የሚል አቋም ነው ያስኩት የነበረው። የኔን ኔጌቲቭ አታርገው አላረጉትም። እኔና መሰሎች በኋላ ተሰጥበት አንተ እኮ ሲመጣ አንተ ጋር እኮ እኛ እንደዚህ ብለህ ተነትነዋለሁ ብለሃል እኮ። የኔን መሰሎችን ሀሳባሽ መሰሎችንም መጥራት ትችላለህ፣ መደወል ትችላለህ። እሺ አንቺ የብስሬንም ልስማና እሺ በቃ ከዛ የራሴ ሀሳብማ አለ ስለተወራ ቀየር የለም ነው። ኦኬ አስተካክሎት ልስማው ነው። አዎ ማለት ሀሳብ አሁን ላይ እንዴት ነው? አሁን ላይ ሀሳቡ እንዴት ነው የሚለው እንግዲህ የሰርጋቸውን ወደ በኋላ እንመለስበታለን። ግን ዋና ነገር መሰለብኝ እንደ ዋና ነገር አድርጌ የምከራከረው ሁሌም የሰው ልጅ አብሮ ሊኖርበት የሚችለው ብዙ ጉዳይ ቢኖርም ደግሞ የዛን ያልክ ደግሞ ሊያኖረው የሚችለው ነገር ይኖራል። ጻፍን አብረ ማትቀጥልበት ሁኔታ ሊፈጠር ይችላል። ወይም ደግሞ ስለተለያየ እንደ አባት ገዳይ ጠላት ሆነ ተያይ አይደለም። በስፔሻሊ በጋራ ያፈራቸው ልጆች ካሉ ደግሞ የበለጠ ደም በትዳር ላይ ካለው ስትኖር ከነበረው የበለጠ አሁን ላይ ነው በጣም ጥንቃቄ የሚፈልገው። ምክንያቱም እነዛ ልጆች ያለ አባት ወይ ያለ እናት የሚለው ስሜት ሳይሰማቸው ተለያይቷል የሚለው ነገር ሳይኮሎጂካሊ ምንም ችግር ሳይፈጠርባቸው አሁን ልዩነታችን እናንተ የሚመጣው እዚህ ጋር ነው። ባገኘው ሚዲያ ላይ ሁሉ ላይ ይወጣ ይሄው ተለያይተን ግን አብረን ነው እየኖርን ያለነው ልጆቻችንን ግን እያልክ አይደለም። በቃ ይኸውልህ አንዳንድ ጊዜ ቢኒ የእኛም ፕሮግራም ይኸው ፖድካስታችን እናንተ በፍጹም ስለ ግላዊ ህይወታችን አውርተን አናውቅም። የግል ህይወት የግልህ ነው። በሷ ኬዝ ግን አይደለም። አንዴ ልመጣ ነው። የግል ህይወቷ ያኛውም የግል ህይወቷ ፕራይቬት ነው የምልህ ከምን አንግል መሰለህ? አይሆንም። ሪያሊቲ ሾው ላይ ነው ያለችው ሰው የምትሰራው። ሪያሊቲ የሚባል አይደለም ኢትዮጵያ ውስጥ። እሱ ሪያሊቲ ብላ የምትለው እሱ አይደለም። መከራከር እንችላለን ከእሷ ጋር። ግን ይኸውልህ አንዳንድ ጊዜ የማትመልሳቸው መልሶች አሉ። እየታየ ነው አይደል? እኔ እናንተ እንደ እውነታው ብዙ ኮሜንት የሚመጣልን አለ፣ አስተያየት የሚመጣልን አለ። እያወቅናቸው
እማን መልሳቸው ነገሮች አሉ አለመመለስ መልስ የሚሆንበት ጊዜ አለ ለምን ተመልካች ሊያቀው የሚገባው መስመር ኳስ ማስመር አለበት ኦኬ ሪያሊቲ ሾው ነው አይደል ሪያሊቲ ሾው እያዘጋጀች ያለችው ከማን ጋር ነው ከቤተሰቡ ጋር ከልጆቿ ጋር አይልም ሪያሊቲ ሾው ነው በቃ እሷ የምታደርገው ነገር ነው አሁን ከሷ ፕሮግራም ቮሊዩም ተነስቼ ነው ኦኬ ሙልጌታ ጀዋሪም ይገባል ይቅርታ በስሬ ያቋረጥኩ ለምንድነው ተቀጥልበታል ማለት ሐሳብ እሷ እንድትሷ ደግሞ እና ከዛ አንተ ታቀርበዋል ፕሮሞት አይደረግ ያልኩኝ ያለሁት በየሚዲያው ይወጡ እኔና እሱ ተለያይተን ነው እየኖርን ያለ ነው ግን ልጆቻችን አብረን ነው የምናሳድገው ችግር የለብንም ስትይ በሚዲያ የሚያይ ሰው ነገ ላይ በፋታም ችግር የለውም እኮ እንደነሱ መኖር ይችላል የሚለው ነገር ማስተዋወቅ የለባቸው እንዴ አሁን ከመናገሩ በፊት እኔ ማስተካከላል ነው በፍጹም ግን ደግሞ ተለያይተውም ደግሞ በፍቅር መኖርንም ደግሞ ያስተምራል ነው አሁን ሌላኛው አንግል ደግሞ ያሽልኝ አስምሪልኝ አቃ ይልሽ ፕሮሞት ያደርጋል ነገር ላይ ይልሽ ግጭት ኖሮ መፍትሄ ሐሳብን ሳይለያዩ ወደ ጥሩ ነገር ከማምጣት የበለጠ እንደነዚህ ነገሮች ስታይ አይ በቃ በእንለያይም እኮ እንደዚህ መኖር እንችላለን ምንድነው የሚያስፈራኝ ብለው ሰዎች እንዲያስቡ ይሆናልና ጥሩ አይደለም የሚል ነው የኔ መከራከሪያ ሐሳብና እስቲ ከሁለታችሁም ወስደው ሐሳብ አለ ትዳር እንደተባለው ትልቅ ነገር ነው ሁለቱም ተሳስበው ተነጋግረው የሚያደርጉት ነገር ነው በትንሽ በተጋጨ ቁጥር ትዳርህን አታፈርስም በጣም ነገሮች ሲደጋገሙ ካቅም በላይ ሲሆን አሁን ለምሳሌ ልጆች ሲኖሩ ደግሞ ስትጋጭ ዞር ብለህ ነው ችግርህን መፍታት የምትጀምር የሆነ ሰዓት ላይ ግን እየባሰ ሲመጣ ዞር ማለቱ ይቀርና ፊት ለፊት ላይ መጋጨት ይመጣል ፊት ለፊት ላይ ስትጋጭ ደግሞ ልጆች ይሰማሉ ልጆች ላይ የሚመጣው ሳይኮሎጂ በልጅነት የምትይዘው ነገር አይጠፋም ያቺ ነገር ልጆች ትዳር እንዲፈሩ ሴት ልጅ ከሆነች ወንድ እንድትፈራ ወንድ ልጅ ከሆነ ሴት እንዲፈራ ሆኖ እንዲያድጉ ያደርጋቸዋል ስለዚህ እንደኔ በጣም ጭቅጭቆች እየገፉ ከሄዱ በሽምግልና በሚደረጉት ነገሮች መስተካከል ካልቻሉ ለሁለት ተነጋግረህ ተመካክረህ ይሄ አይንሽላፈር አይነት ሳይሆን ልጅ እስካፈሩ ድረስ እሱም የራሱን ላይፍ እሷም የራሱን ላይፍ ያነሽ ግን ልጆቻቸውን ማሳደግ በዚህ ስማማል አንደኛው ነገር ሁለተኛው ደግሞ በብስራት መስማማበት ደግሞ እኔም ሶሻል ሚዲያ ፕራይቬት ላይፍን ማውጣት አልደግፈውም ከማልደግፋቸው ነገሮች አንዱ ነው ምክንያቱም አይደለም በልጆችህ ወይ በባለቤትህ ወይ ደግሞ በመትወደው ሰው የሚሰጥ አስተያየትና በራስ የሚሰጥ አስተያየት እንኳን የሆነ እንትን ውስጥ ይከታል ቴንሽን ውስጥ ይከታል ከዛ ግጭት ይመጣል አሁን ለምሳሌ ከባለቤትህ ጋር ከልጆችህ ጋር እየሰራ ስለ ልጅ ይሁን ነገር ሲናገርብህ ወይ ስለ ባለቤት ይሁን ነገር ሲናገርብህ አንድ ነገር እኮ ሲነገርህ ነው የምታስተውለው ካልተነገረ ላታስተውለው ትችላለህ ያ ነገር ሊያጋጨኝ ይችላል የሚሰጠው ሐሳብ ሊያጋጨኝ ይችላል ይሄ ፕራይቬት ላይፍ በምንም ተአምር ሶሻል ሚዲያ ላይ አልደግፈውም ያ ነገር አሁንም እነሱን በርግጥ ወደዚህ እንዲቀራረቡ ያደረጋቸው ነገር ምናልባት ሶሻል ላይፉ ሊሆን ይችላል እንዲታረቁም ያደረጋቸው ነገር ሶሻል ሚዲያው ሊሆን ይችላል ግን ይሄ ሶሻል ሚዲያው ላይ ከተቀጠለ ያለያያቸው ሳይችልም ወይ ያንን ነው ሶሻል ሚዲያን ሳስብ እንደዛ ስለማስብ ማለት ነው ሁሌ አሁን ሶሻል ሚዲያ ላይ ችግር የለም ሶሻል ሚዲያ ላይ ስትሆን እኮ ፖዚቲቭን ብቻ አስብ ኖ ሰውነ እንደውም ኔጌቲቭ ነው የሚስብ ኔጌቲቭ ኮሜንት ነው የምታየው ኦኬ እንዲህ ተባልኩኝ ኔጌቲቭ ኮሜንት ሲሰጥ ጥሩ ነገር ሰርተሃል ማለት እንደ ማበረታቻ የሚሰጡ ነገሮች አሉ ግን አይምሮህ ላይ እየቀረ እንትን የሚጎዱ ነገሮች ስሜት የሚነካ ነገር ሊኖር ስለሚችል ስለዚህ አንቺ ሐሳብ አብረው ልጆቻቸውን ተለያይተው ማሳደጋቸው አሪፍ ነው ግን ሶሻል ሚዲያ ላይ አንቺ ግን አሁን ጥያቄ ስራዋ ሪያሊቲ ሾው ነው የምትሰራው በቃ ብላለች ሪያሊቲውን ነገር ነው የምታቀርበው ማታቀርበው እሱ ሌላ የምንከራከርበት ሊሆን ይችላል ለምን አሁን ከሪያሊቲ ሾው ነው በህይወቴ ውስጥ የሚያልፈውን ነገር ለሰዎች እየቀረጽኩ ፖስት አደርጋለሁ ነው የስራዋ ዘርፉ ራሱ የግል ህይወቷን ማጋራት ነው የቀን ወቀን ውሎዋን ከልጆቿ ጋር ከቤተሰቧ ጋር የምትሄደው የምታደርገው ስለዚህ በዚህ ውስጥ ደግሞ ይሄ አባት አለ ተለያይተዋል ግን ስለዚህ በቀረበ ቁጥር ከልጆቹ ጋር ስለሚመጣ አለ ተቀርጾ መቅረቡ አይቀርም ማለት ገብቶሻል ስለዚህ አሁን በደንብ ልትወቀስ ይገባል ብዬ ማስበው በምን ቢሆን መሰለሽ
ስራዋ ሪያሊቲ ሾው ባይሆንና ለምሳሌ ሌላ ፕሮግራም የምትሰራ ቢሆን ልክ እንደኛው ሌላ ፕሮግራም ነው የምንሰራው አይደል ምንም ፋሚሊ የተመለከተ ነገር ከኛ ጋር የሚያገናኘው ነገር የለም ፕራይቬት ላይፏን ደብቃ መደበቅ ሳይሆን በቃ ማቅረብ አይጠበቅባትም ሌላውን ነገር መስራት ትችላለች ፊልም ብትሰራ አሁን ለምሳሌ ተዋናይ ናት አይደል ስትሰራ ባለ አብሮኝ ይሁን ብላ ትስዶም አይደል ልክ እንደዛው ስራዋ ባይሆን ኖሮ ኦኬ እቺ ሴት ግን ስራዋ በዛ መልኩ ስለሆነ ነው ሶሻል ሚዲያ ላይ የተጋራው ነው የኔ ሐሳብ እንጂ ሶሻል ሚዲያ ላይ የትኛውም ሰው ይዞ እየመጣ የፕራይቬት ላይፉን ማውጣቱ እኔም አልደግፈው እኔም አላረገውም ሰዎችንም አልደግፍም ስራቸው ግን ያ ከሆነስ ምንድነው ጥያቄው እሱ እሺ ስራቸው ያ ከሆነ ማለት እኔም እኮ እያልኩ ያለሁት ያ ራሱ እንደ ሐሳብ መምጣት የለበትም ነው የኔ አስተሳሰብ እንደ ኮንቴንት መታሰብ የለበትም ነው ሪያሊቲ ሾው ነው እሱማ ያው እሷ ስላመነችበት መስራት አልነበረባትም ነው አጠቃላይ እኔ ሪያሊቲ ሾው ቢሆን ይሄ ዲቴል የሆኑ ነገሮች መታወቅ አለባቸው ሲጀመር ሪያሊቲ ሾው ስለ ፋሚሊ ስለ ፕራይቬት ላይፍ መሆን የለበትም አንደኛው አቋሚ እኔ ማለት ነው ሲቀጥል ደግሞ እንደዛ ማድረግ ካለብህም ዲቴል መሄድ አለበት ብዬ አላስብም ዲቴል ማለት ለምሳሌ ዲቴል ያ እንደንዱ ነገር እናውቃለን እኮ ከባለቤቷም ጋር ያለውን ከልጆቿም ጋር ያለውን ይሄ ፕራይቬት የሚባል ነገር የላቸውም ቃሉ ሪያሊቲ ነው ሪያሊቲ ነው እሱማ እኮ ልክ እኮ ነው እኔ እኮ እንደኔ ሐሳብ እየተናገርኩ ያለሁት እንዴት መሰለህ እሷማ መስራት የለባትም ነው ወይንም በቃ እንደኔ እኮ እንዳንቺ ባይሰራ ባይ ነኝ በቃ የሆነም አንዳንድ ጊዜ ለብቻ የምታሳልፋቸው ታይሞች መኖር አለባቸው አከብራለሁ ሐሳብሽ እንኳን ባይሰራ የሚለው እንደሱ ባይሰራ ባይ ነኝ ብስራ ያለ እንዴ ሐሳብስ ወይኔ ሰከራች እግዚአብሔር ያክብርልኝ እሺ ይኸውልህ የመጀመሪያው ፍሬ ባለፈው እኔና ቢኒ በጣም ያከራከረን ጉዳይ ከምን አንግል መሰለሽ ሰይፉ ላይ ወጣ በሰጠችው ኢንተርቪው ነው በተለያየ ኢንተርቪው ላይ አሁን አንቺና የኔ ሐሳብ ገጥሟል አታጋዝ ኪፎዞ አታብዛ ሚድል ያለችው ሚድል እንደሆነች ትቀጥላለች ከኔዎቹ እንዳንዱ አድርገሻለውና ኩራት ይሰማሽ ይኸውልሽ ምንድነው ሪያሊቲ ሾው ቢኒ እንትን የለው ላይክ የወጣለት ህግ የለም ገብቷል የወጣለት ህግ የለም ለምሳሌ ቃሉ ገላጭ ነው በቃ ምንም ነገር ያስፈልገው ሪያሊቲ ከሆነ እኮ ቃሉ ገላጭ ነው ወይ ነው እሺ ለምሳሌ ለኛ ፕሮግራም ፎርማት ፖድካስት ነው ስታይላችን ግን ይለያል እኮ ኒቻችን የተለየ ነው ለምሳሌ የገስት ፖድካስት አለ የተለያየ ፖድካስት የቢዝነስ አለ የጤና አለ ምናምን የኛ ወቅታዊ ነው ወቅታዊ ቺም የራሳችን ስታይል ነች ያመጣናትና አሁን እሷ ይኸውልህ ሪያሊቲ ሾው ሲባል ግዴታ አንዳንድ ሪያሊቲ ሾዎች አሉ ለምሳሌ በውጭ ዓለም እስከ ሴክስ የሚደርሰው ነገር ድረስ የሚያሳዩ አሉ ማለት ያ ነገር እነዛ ነገሮች ኤክስክሉሲቭ እንትን ሆነው የሚከፈልባቸውም ሊሆኑ ይችላሉ እስከዛ የሚደርስበት ሪያሊቲ ሾውም አለ አንዳንዱ ደግሞ ሪያሊቲ ሾው ተብሎ ይሄ ምንድነው ሪያሊቲ ሾው ምንም ነገር እኮ ያሳዩን አይደለም ብለ የምትላቸው አይነቱም አሉ አሁን ይኸውልህ የነሱ ኦኬ እኔ እኮ ችግር የለብኝም ይታይ አሁን ትልቁ ችግሩም መሰለ ተዋሸን ነው በቃ ሪያሊቲ ብላ ተዋሸን ነው አይደለም ሌላ ሚዲያ ላይ ሄደህ ኢንተርቪው ስታደርግ ተጠራቸው ሶይዛው ለመጣች ማለት ሳይት ጋብዛቸው አይደለም ቢኒ ተጠርተው ነው እኮ ማለት ቢኒ ይኸውልህ አንድ ነገር አለ ከዚህ በፊት አቋሜንም ነገር ያለው በግልም ማምንበት ነገር አለ ይኸውልህ ጋዜጠኛ ስለጠየቀኝ ሁላ የመመለስ ግዴታ የለብኝም ይሄ ማመን አለብህ እኮ ፈቃዷ ሆኖ መለሰች በመመለሷ ምንድነው ነው አሁን እኮ ፈቃደኛ ሆነች መለሰች እሺ በቃ ፕሮሞት ያርገሽ ነበር ከይቅርታ ጋር እንግዲህ ከኔ እንደባለፈው መጥሽ ኮሜንት ላይ እንድታቲ አይ በሐሳብ ተከብራለች በነገራችን ላይ ቢኒ ምን መሰለ ባለፈው መታ ሐሴት የሰጠችው ማለት ኦፍ ኮርስ አሁን ያቋረጥኩ አንተ እያወራህ አሁን አስተዋስኩት ቆይ እዚህ ጋር ስለምቆጣው ጻፈው ለምሳሌ በዚህ በሰይፉ ጋር ከቀረቡ በኋላ እኔና እሱ ሰርተንበታል ፕሮግራም ተከራክረንበታል የሚገርምሽ ነገር ኮመንት ሴክሽን ላይም በጣም ብዙ ሺህ ቪው አለው ከ100,000 በላይ ቪው አለው መሰለኝ እሱ ቪዲዮ 97 እና ኮመንት ከሰጡት ሰዎች ግማሽ በግማሽ አንድ በቃ አላር እንዳልኩሽ እኛ እናንተ በያልኩ በመክነስ ሰው ሌላም ቦታ ሄጄ ሳይ በሁለት እንደዚህ የተከፈለ አዎ የተመጣጠነ እንትን ያለው እና ከዛ በኋላ እንደገና ቻናሏ ተሰርቆ ሀክ ተደርጎ ደግሞ ሌላ ፕሮግራም ሰርተናል ካስተዋወስ በዚሁ ማንሳት ስላለበት ነውና
ያኔ ደግሞ ያኔ እንዲህ ስላለ አሁን የሷ እኮ በግል ፐርሰናል አይደለም አሁን የምናወራው ነገር ለሷ እንደዛ ልክ እሱን የሷ ፐርሰናል ተቃዋሚ እንደሆነ እያደረግን አይደለም እያነሳን ሀሳቡ ላይ ነው። ስለዚህ በዛን ጊዜ ደግሞ መደረግ የለበትም ብለን አብረን ብዙ እንትን ሰጠን። በትክክል እሷን ፕሮግራም ሰርታ አመስግናናለች በስነ ስርዓት። አንድ ያው አፕሪሺየት ማድረግ ስላለብን አይደል ፐርሰናል አታደርገውም እሷም አይደለም። አይ ለምሳሌ ይሄንን ያነሳሁት ጉዳይ እኛ ጋር ስትመጣ እሷም እንዳንድ ተመልካቻችን ነች እንጂ እንዳንድ የተለየ ቦታ አልሰጣትም። የተለየ ቦታ ኢኒሴንስ በቃ እንዳንድ እንትን ነው ማየት። ኤኒዌይስ አርቲስት ገነት ንጋቱ ምክንያቱም ለምሳሌ ሴንስ አድርጎኛል ባለፈው የሰጠችው አስተያየት መናገር ስላለብኝ ነው። ከሷም ማልጠብቀው ስለሆነ ነው። ኤኒዌይስ እንደ ሀሳብ የፈለገችውን ህይወት መኖር ትችላለች። ግን በባለፈው እንግዲህ አሁን ወደ ትላንት ሀፕን ወዳረገው ነገር አልመጣንም ገና እንግዲህ ሪዩኒየን ወዳረጉበት ጉዳይ ወደ በፊተኛው ላይ ያው ከባለፈው መነሻ እንድናረግ ብለን ስለነበረ ነው። እንግዲህ ያው ወደ ፕሮግራም ላይ ስትመጪ እኔ ጋዜጠኛ ስለጠየቀኝ አሁን ለምሳሌ አንድ ኤግዛምፕል ስትህና ሀሳባችሁን ትገልጻላችሁ። ዘሪቱ ላንሳ። ዘሪቱ ከበደ ቀድሞ ዘፋኝ ነበረች። እንግዲህ የሆነ ሰዓት ለአሜሪካ ሄደች። ከዛ በኋላ አሜሪካ ሄዳ ጋዜጠኞች ምን ለምደዋል የተለመደ እስቲ ከምትጫወቻቸው ዘፈኖች ውስጥ እስቲ አንዱን እንደው አንቀንቅኝልን ምናምን ነገር አቀንቅኝልን እና ከዛ ሁሉም ይዘፍናል ሄደ። እሷ እስቲ ከምትጫው የዛን ጊዜ መጀመሪያ አልበሟን የወጣችበት ታይም ነበረ። አልበም ቱር ነው ወደ አሜሪካ ሄደችውና እስቲ ከምትጫወቹት ውስጥ አንዱን ዘፈን እስቲ አቀንቅኝልን። አይ አላቀንቅንም አለች። አይ ለምን ያው እንግዲህ ሁሉም እኮ እንግዳ ሲመጣ ሁሉም ይላል ነው የኔን ድምጽ መስማት ያለባቸው ኮንሰርት ላይ ነውና አላቀነቅንም አለች። አሁን ይኸውልህ እያልኩ ያለሁት ልነግርህ ነው። አዋራ ተነሳ። እንዴት እንዲህ ትላለች ምናምን የማይባልም ነገር ብላ ታውቃለች። ቢኒ ካማን ይኸውልህ ታውቃለች። እሺ ቢኒ ይኸውልህ አሁን ይኸውልህ በምን ኮንቴንታችን ላይ ብቻ እና ፎከስ መብቶ ነው አልኩ። የእንትናን ክፈትላቸው እሱ ሌላ ታሪክ ነው። ኦኬ እኮ እኔ ከዚህ ጋር የሚያያዝ አይደለም። አሁን እያወራ ያለሁትን ከምን አንግል መሰለ መብቷ እሺ አለች። እሺ ምንድነው ለዚህ ምሳሌ እንዴት ይሆናል? ምሳሌ ማረግልህ ማለት ነው። ይኸውልህ እስከዚህም ድረስ መብት አለ። ይኸውልህ እኮ ፕራይቬሲ ብቻ ሳይሆን ማለት ነው አንተ ይኸውልህ እና ጋዜጠኛ ስለጠየቀህ ብቻ ግዴታ መመለስ አይጠበቅብህም። እሱ ፍላጎት ነው። ሌላው ዘፋኝ ስላሉ ስተት ናቸው ስለዘፈኑ አይደለም። ይኸውልህ እኮ ቢኒ የነሱ ሌላው ስተት ያደርገዋል እሱ ወይ ይኸውልህ አሁን ይኸውልህ የዘሩትን ያመጣሁት ከምን አንግል መሰለ ያንተን ነፃነት ከምን አንግል ጋዜጠኛ ስለጠየቀህ ብቻ ግዴታ አታደርግም። እሱ ነው የዘሩትን ያመጣሁት። ሁለተኛ ነገር ደግሞ ካወራህ አንተ ስታወራውና አልፎ ማህበረሰቡ ጋር ሲመጣ ሊሰጠው የሚችለውን ትርጉም ማሰብ አለብህ። እንደወረደ የሚቀበል ምን አይነት ማህበረሰብ ነው ያንተን ሀሳብ የሚገዛው? ገብቶሃል አይደል? ጥያቄ ከሆነ ልመልስ። በትንሽ ነገር እኮ የሚከተል እኮ በጣም ብዙ ማህበረሰብ አለ። ይሄ እንትን ጉዳይ አይደለም። ራይ እንደሪያል እስማማለሁ። ግን እኔ ግን ጫና ያደረገብን ብዬ ማስበው ስንጣላ ምንም ማንደባበቀው ነገር በእኛ ሀገር እንደ ባህል ተደርጎ ተያዘው ከተጣሉ በውጭውም ዓለምና ያለን እዚህም ሲጣሉ ብቻ አይንሽን ላፈር ለልጆቹም ኢቭን ለልጆቹም አባት መጥፎ ነው እናት መጥፎ ነች የሚል ለምደን መተን የሆነ ነገር ብልጭ ሲል ይሄ ሰላማዊ ነገር ስታይ ሊያስደነግጠው ይችላል ሰው። ይሄን እስማማለሁ። የዛ ትራውማ ይዞናል ብዬ አስባለሁ። አንድ ሁለተኛ የሚለምደው እንዳልከው እስማማለሁ። እንዳንተ አረዳር ነው ይሄ ነገር መጥፎ ልምምድ ነው ለካግብቶ ዝም ብሎ መኖር ይቻላል ብሎ የሚያስብ ሰው የራሱ ያረዳር ችግር ነው እንጂ የኔ ጭብጦ ሐሳብ ሰዎች ተለያይተው ልጆቻቸውን ግን በፍቅር ማሳደግ ይችላሉ ነው መደምደሚያ። ማህበረሰቡ ያውቃል። ባለመስማማት ላይ መስማማት እንመለስ። እሺ አሁን እሺ ወደ ኋላ ተመልሰን እንመለስና ለመመለስ ያክል ይሄ ሆነ ትላንትና እንዳልነው ቅድም ቤተሰቦቻቸው በተገናኙት ተመልሰው ተጋቡ። አንድ ሁለት ጥያቄ እናንሳ። በመጀመሪያ ይሄ ነገር እስከ ዛሬም የውሸት ነበረ እንጂ አብረው መኖር ከጀመሩ ቆይተዋል።
የሚሉ ሰዎች አሉ ይሄን የሚያነሱ አሉ እንጂ በአንድ እንደዚህ ተመልሰው አይደለም ማለት በፊትኑም ውስጡን ኦፊሻሊ ተለያየን አሉ እንጂ ግን የተለያዩ ሰዎች አሉ ለምን ሪያሊቲ ሾው ላይ የምናየው ነገር አንዱ መከራከሪያ እሱ ነው የተለያዩ ባልና ሚስቶች የማያደርጉትን ነገር ይተጋሻሉ ይተቃቀፋሉ ምን ይላሉ የሚል ነው እና አሁን ሆነ ሲባል የነበረ ነገር ነው ፌክ ነው የሚል ሰው አለ ውሸት ነው የሚል ሰው አለ እናንተ መጀመሪያ ይሄኛው እንዴት ተረዳችሁት እንዴት ተረዳሽ እኔ ውሸት ነው ከሚለው ላይ የለውበት ኦኬ ምክንያቱም እኔ የተረዳሁባቸው መንገድ እዛ ጋር ለልጆች ስትል የምትከፍለው መስዋዕትነት አለ መስማማት አለብህ መግባባት አለብህ ስለዚህ ለልጆቻቸው ማሳየት የሚፈልጉትን ነገር ማሳየት ስላለባቸው ተቀራርበው ነበር በሚለው ላይ ያስማማኛል እንጂ አልተፋቱም የውሸት ነው የነበረው አሁን ግን ተስማሙ የሚለው ነገር ግን ያ መተሳሰባቸው ለልጆቻቸው ማሰባቸው እንዳልከው የሚያሳልፉት ጊዜ ምናምን አሁን ላሉበት አሁን ለመታረቃቸው ምክንያት ሆኗል የተፋቱት ነገር ውሸት ነው የሚለው ላይ ግን አያሳምነኝም ይሄ አይ ቲንክ ይሄ ነገር ውስጣችን የገባው እንዴት ነው በእኛ አስተዳደግ የተጣላ ሰው መልሶ አይገናኝም የሚለው ነገር ስላለ መሰለኝ ስለዚህ ውሸት ነው የሚለው ላይ እዚሁ ላይ እያያዘሽ እንድትይጅበት ለልጆቻቸው ጥሩ ነገር አለ ያስተማሩት የሚባል ነገር አለ እንዴት በይ ተለያይተው ይሄን ጊዜ ከቆዩ በኋላ በመሃል ኢንተርቪያቸው ላይም እሱ ገርልፍሬንድ ሲይዝ ትመርጥልኛለች አብራኝ ተገኝታለች እና የሚሉ ነገሮች ሁሉ ነበሩ አይደል ያን ህይወት እያየችው ነው ወይም እሱም ያያሉ አይደል ከዛ በኋላ ከሆነ ጊዜ በኋላ ደግሞ መልሰው እንዲህ ሲያደርጉ ልጆቹ ከዚህ ውስጥ የበለጠ የሚወስዱት ትምህርት የትኛውን ነው ብለሽ ነው አንቺ ባንቺ ያው አማራጭ አለን ብሎ ነው የሚያስቡት እንዳልከው ቀለል ነገር የማድረግ ነገር ሊመጣ ይችላል ልምምድ በሚለው መለማመዱ ይመጣና ከዛ ነገ የሚሆን ነገር ቢፈታ እንደዛ ግን እኔ ግን አንድን ሰው በጥላቻ አይምሮ ውስጥ ከምትይዘው ይልቅ ኦኬ አማራጮች አሉ የሚለውን መያዝ የሚሻል ይመስለኛል ተስማምቶ መኖር ይቻላል የሚለው ነገር ላይ ቢሆን ሚሻል ይመስለኛል ሁለቱንም እስቲ ሄደበት ለምንድነው አስገባሽ ታስገቢ ነው ሰው ነው እንጂ አሳውሽ ግን ያው ወደኔ ሐሳብ ነው የመጣለኝ ነው ወይስ ለመጀመሪያ አልመጣውም እዚህ ቁጭ ብያለሁ ነው እዛው አንተ እናቀራርበዋለን መጀመሪያ እንግዲህ ለአርቲስት ገነት ንጋቱና ለረዳ ፕሮፌሰር ጌታ ጃዋሬ በእኔና በዚህ ፕሮግራም ስም እንኳን ደሳላችሁ ሰዎች ሁሉም ነገር ወደ መልካም ማምጣት ደስ ይላል እኔም ደስ ብሎኛል አሁን እስካሁን ድረስ የምናነሳቸው ሐሳቦች በቃ ይሄኛው ነገር እንዲሆን ነው አፍተር ኦል ገብቷል አይደል ሰዎች አትለያዩ በቃ ከተለያያችሁ መልካም ሆኑ ከዚህ ነገር ምን እንማራለን እና በቃ ፈጣሪ መስከን ደስ ብሎናል የመጀመሪያ እኔ በግሌ ደስ ብሎኛል መታረቃችሁ አትሊስት ለልጆቻችሁ ሌላው ወሬ ነው ኦፍ ኮርስ ለእናንተ የመጀመሪያው ግን ለልጆቻችሁ ደስ ይላል ግን ሰው ወደ ሁለተኛው ሐሳብ ውስጥ መጣው ውሸት ነው ምናምን የሚለው ሰው ይወለ ቅድም ያልኩ ነገር ነው ማትፈርድበት እንደዛ ቢል አይገርመኝም ሰው ውሸት ነበር አልተጣሉም በፊትም ምናምን ነገር የሚለው ነገሮች አንተ ከምታረጋው ነገር ተነስቶ ነው ሰው መልሶ ለራስ ሐሳብ የሚሰጥህ ከየትም አያመጣውም አለስ የሆነ ሰው የነሱ ቅርብ ሰው ኢንፎርሜሽን ሊክ ካላረገ በስተቀር ያ ነገር ደግሞ አይደለም እነሱ ሪያሊቲ ሾው ብለው በጀመሩት ነገር ነው እንግዲህ መጨረሻው አካባቢ የሆነ እንትን ላይ የለቀቁት ቪዲዮ ነበረ ስትዳብሰው ምናምን ነገር ያለ ቪዲዮ ነበር እንደውም አውርተው ነበር ዚፑን ስዘጋለት ደስይትና ይወለ ከዛ ውጭ ደግሞ የመጀመሪያው ተታረቁ ሲባል ዜናውን ሰው የመጀመሪያው ይመጣልኝ የመረጠችለት ሚስትስ ነው ፍቅረኛስ ነው ያልኩት እኔም ተዋል ሲመለሱ ደግሞ ኦቨርናይት ተመለሱ ብዬ አይደለም አስበው ፕሮሰስ አለው ሳይካትሪስት ይኖራል በመሃል ሽማግሌዎች ይኖራሉ ነገርኩ እነ ፓስተር ቸር የሰሩት ቪዲዮ ነበር ገብቷል አይደለ በመሃል ምክንያቱም እነዚህ ሰዎች የቱንም ያህል ልጅ አፍሩ ወይም ደግሞ ከዚህ ቀደም ልጆች አብረው ይኖሩ እንጂ ለ14 ዓመት ያህል ተለያይተዋል እንግዲህ የእሷን እርግጠኛ ባለንም እሱ ግን እንግዲህ ፍቅረኛ ከነበረው የሌላ ሴት ገላለምዷል ምናምን ብቻ in the reality of course ገብቷል ያ አትሳቅ አንተ ነህ ደግሞ ምታስናግረኝ እና ይኸውልህ ለምደዋል መባል ነው ያለበት
ለምደዋል። አይ እኔ እሱ ያልኩትኝ ስለተናገረ ስለሷ እርግጠኛ መሆን አልፈልግም። ባልተናገረችበት ላይ ለምዳለች አለለም። ትላንት ከ24 ዓመት በፊት ወይም ደግሞ ትዳሩ እስከለቀበት ጊዜ ድረስ ከዛሬ 14 ዓመት በፊት ያለውና ከዛ በኋላ ያለው ልዩነት አለ። እንደ አዲስ ነው ሪስታርት ቢያደርጉም ኦፍ ኮርስ ለልጆቻቸው በማሳደግ ሂደቱ ውስጥ አብረው ለመኖር በራሳቸው እንደኔ ደግሞ አሁን ይኸውልሽ እዚህ ጋር እሷም ስላነሳችው እንዳረሰው ነው። እሺ ያንተ እንዳረሳ እኔን አስጠፋሽ ከተል ለልጆቻቸው የሚለው ነገር ተጋቡ የሚለው ብቻ ስሜት ይሰጣቸዋል እንጂ በማሳደግ ሂደት ውስጥ እኩል ነው እየተወጡ ምንም አዲስ ነገር ይኖራል። ምናልባት ጠዋት ሲነሱ አንድ ላይ ያዩዋቸው ይሆናል እንጂ ያናል ብዙ ሳይኮሎጂካሊ እኮ እሱን ይቀበላሉ። በቃ አንድ ቤት ተብለህ ስትወራ ወይም ደግሞ የሆነ ቦታ ላይ ከሄደ ስለመለያየት ሲወራ በፊት ልጆቹ ፊል ያደርጋሉ። ገብቷል ዞር ብሎ የኔ እናት ነበር። አሁን ሲወራ የሚያስቡት እንደዚህ ምክንያት ሌሎችም ብዙ የሚታረቁ ሰዎች ይኖራሉ ይገምታሉ። እንግዲህ ልጆች ጫና ማድረግ ይለምዳሉ። ለልጆች ይለምዳሉ። አሁን እነሱ እንደዚህ ነው እንደዚህ ምናምን እንግዲህ ለልጆቻቸውም ስሜት ብቻ ብለው ሳይሆን የራሳቸውን ስሜት ጠብቀው ነው ሪያሊቲ እናውራ። ለልጆች ስሜት 14 ዓመት አይጠበቅም። ኤኒዌይስ ሪያሊቲ እናውራ። እኔ ምንም እኮ አላልኩም። እኔ ለማሊ አንገሳደግ ተውንጂ አውራበት እኮ ምንም እኮ አላልኩም እኮ ልክ ነው እኮ እኔ ወጥፎ ነው እኮ እያልኩ አይደለም። ደስ ብሎኛል። እግዚአብሔር እንኳን ለዚህ ያበቃችሁ። ሐሳቡን ጠቅለል አድርገውና እንጨርሰው። ኤኒዌይስ መታረቃቸው ቆንጆ ነው። ያጽናችሁ። እንግዲህ ከዚህ የምትማሩ ሰዎች አላችሁ እያስባለሁ። ማለት መለያየት የሚያመጣው ምንም ነገር የሚጨምር ነገር አይኖርም። ልትለያይ ከቻላችሁ ደግሞ ማለት ከቻላችሁ ማለት አስገዳጅ ሁኔታ ከሆነ ደግሞ አትሊስት መልካም ሁኑ አንዳችሁ ለአንዳችሁ። ልጆች ባይኖራቸውም በጠላትነት አለመታየት ትላንት ቆንጆ ጊዜ ነበረ ከተባለ ይሆናል ብለህ ባሰብክበት ጊዜ ጥሩ ነገሮችን አሳልፈያልና እነሱ ማሰብ ይገባል። ውሸት አይደለም እውነት ነው። እስቲ አንቺ መጠቅለያ የሆነ ሐሳብ ስለዚህ ጉዳይ ላይ ማለት ለመታረቃቸው ምክንያት ቀደም የተባለችው ሐሳብ ልጆቻቸው አመጧቸው የተባሉት ሐሳብ አንተም እዛ ጋር ያሳልፍከው ነገር አለ። መጥፎ ነገር ብቻ አታሳልፍ፣ መልካም ነገሮችም ይጎትቱሃል። መልካም ነገሮችን ማሰብ ስትጀምር መጥፎ ነገሮችን አታስባቸው፣ መጥፎ ነገሮችን ማሰብ ስትጀምር መልካም ነገሮችን አታስባቸውምና የሁለቱም መልካም አስተሳሰብ ነው እዚህ ጋር ያደረሳቸው ብዬ ነው የማስበው። እና እኔም በጣም ደስ ብሎኛል መታረቃቸው። በጣም ለብዙ ሰው ትምህርት የሚሆን ብዙ ሰው ከመለያየት በኋላም ተመልሶ መስማማት የሚችል ነገር ስለሆነ እንኳን ደስ አላችሁ በድጋሚ። በጣም ክቡራትና ክቡራን እንግዲህ የኔም ሐሳብ ከእናንተ የተለየ አይሆንም፣ እናንተም ባልደግፍም የተለየ አይሆንም። ግን ከዚህ በኋላ በዚህ መሰረት ነከሌም ተብሎ እንደምንሰማ ተስፋ እናደርጋለን። የኛ ሐሳብ አስተያየት ይሄን ይመስላል። እናንተ ደግሞ የኮሜንት ሴክሽኑ ቦታው የናንተ ነው። ሐሳባችሁን አስቀምጡልን በነጻነት ነው። ያውቃለሁ እኔ እንደምደግፋችሁ እንደምጽፉ ቢሆንም ለሞራላቸው ስለ አዲሷ እንግዳችን ወይም ደግሞ ዛሬ አቅራቢያችን እንግዳ ልታረጋት ነው ሆስቷን በግዳር እንዴ ወሬ ያሳጣችኝ ነው እንግዳ ብለ ማራቅ ነው። አላስቲ ስለሷም ያላችሁን አስተያየት አቀብሉን። በጣም ያስፈልገናል። አለበለዚያ አይደር ነው ምናመጣው። በቅርብም እንግዲህ ደግሞ በራሷ ቻናል ዩቲዩብ ቻናል ትመጣለች። ማን ነው የሚለው ቻናላችሁ? አስትዩብ ይመጣሉ ሳይሆን ነባር ናቸው። እንግዲህ በቅንጅት አብረው ነው። የኮሜንት የመጀመሪያ ቦታ ላይ እናስቀምጥላችኋለን ሊንኩን። የገባችሁ ሰብስክራይብ አድርጓት። እንግዲህ እንተማመናለን። አበረታቷት። መጀመሪያ ግን ይሄን ዋናው በሚቀጥለውም በሌሎች ቪዲዮዎች እንገናኛለን። መልካም ጊዜ። ባይ ባይ።